ኃላፊነትን ወስዶ በራሱ መወሰን የሚችል መምራት የሚችል የሆነ ጊዜ ነቢይ ይባላል ማለት ነው። ለራሱ ትዕግስት አድርጎ በጀግንነት ተጋፍጦ ለሌሎቹ ራሱን ሰጥቶ ከጀህል ማውጣት ሊሆን ይችላል። ድህነትን ከኛ የባሰ ድህነት ገጥሟቸው ያለፉ ዑለማዎች አሉ፣ መሻይኾች አሉ፣ ትላልቆች አሉ፣ በጣም ተርቦ ተቸግሮ። ይህን ስናውቅ ለድህነት ቦታ አንስጥ። እነዚህን ሷሐቦችና ከነሱ በኋላ ደግሞ በነሱ መንገድ ሂደው በዒልሙ ላይ በደንብ አድርገው ሂደው የመጠቁ ታላላቅ ስብዕናዎችን ታላላቅ ማንነቶችን بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته. تكبراتنا يتودداتو هي أفريكا تي في بيتسوج بمولو إن زاري دقمو عدس رأسي زن اللاتشوه الأعلام النبلاء مرت يهونو يتمرطو عند ترارا يغزفو بأوقتاتشو ينتقو أمان يغلقلو ሰለፎቻችንንም ከሀገራችንም ዑለሞች ቀላቅለን 29ን ዓሊሞችና ሰለፎች ታሪካቸውን፣ ሲራቸውን፣ ማንነታቸውን፣ ስነ ምግባራቸውን የሰሩትን ስራ ልናቀርብላችሁ ሶስት ሁነን ቁጭ ብለናል እዚህ ቦታ ላይ። ጀዛኩሙላሁ ኸይረን። በደንብ እንድትከታተሉን እንግዲህ ከአቡበክር ሲዲቅ ጀምረን እንሄዳለን። ሸኻችን ሸኽ ኑሩላህ ሐሚድዲን መግቢያውን እንግዲህ ያው ኑበላ ሲባል መቼም ጀምዑ ነቢል ነው። ኑብል ማለት ምን ማለት ነው? ቁድዋስ ምንድነው? አርአያነት ለምን አስፈለገ የሚለውን ኢንሻአላህ አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ክብራን ወንድሞቼ ሼኽ እንዳሉት እንግዲህ ያው ርዕሳችን ሲየሩ አዕላሚ ኑበላ ነው የሚለው። ይሄ ከሶስት ቃላቶች የተገናኘ ቃል ሲሆን ሲየር አዕላምና ኑበላ። ሲየር ማለት ገድል ማለት ነው፣ ታሪክ ማለት ነው። የትልልቅ የክብራን እና የብልሃንና ዑለማዎች የትልልቅ ሰዎች ገድል ታሪክ የምናወራበትና ለትውልድ የሚጠቅም ትምህርት ከነሱ ላይ ኢስቲኽላስ የምናደርግበት የምናመጣበትና ለትውልድ የምናስተላልፍበት የሆነ ትምህርት ሲሆን ኑብል ብሎ ማለት ቋንቋዊ ትርጉሙ በአረበኛው ብዙ ማዕናዎችን የሚይዝ ሲሆን ብልህነት፣ ብልጠትና እንደዚሁም ያኒ ትልቅነት ማለት ነው። ፈድል ፈዲላህ ማለት ነው እና አንድ ሰው በስነ ምግባሩ በባህሪው የመጠቀ የሆነ ጊዜ እንደዚሁም ደግሞ የአረዳድ አቅሙ በጣም የፈጠነና ሐዚቅ የሆነ ጊዜ ነቢይ ይባላል። እና ይሄ ኑብል የሚለውን ቃል ለብዙ ትርጉሞች ተጠቅመውታል። ከዚያ ውስጥ ዋናውና ከርዕሳችን ጋር የሚገናኘው يعرف النبل بأنه لقب يمنح للأفراد الذين يمتلكون صفات شخصية رفيعة تثير إعجاب الآخرين ይሉታል። ኑብል ብሎ ማለት ለብልሃን ሰዎችና ልዩ ለሆኑ ሰዎች የመጠቀ የሆነ ባህሪ ላላቸውና የሰዎችን ትኩረት የሚስቡ ለሆኑ ሰዎች የሚሰጥ ስያሜ ነው። የዚህ ባህሪ ልዩ ልዩ አመላካቾቹ የሚታይባቸው ሰዎች እንደዚህ አይነት ባህሪ የሚታይባቸውና ልዩ ባህሪያቶች በቁጥር ዑለማዎች አስቀምጠዋቸዋል። በርከት ያሉ ናቸው። ከነዚያ ውስጥ መጀመሪያ አሽዑሩ ቢልመስኡልየት ይላሉ። ኃላፊነት የሚሰማው ሰው ይሆናል። ለምሳሌ ለሌሎቹ የሚያስብ ኃላፊነት የሚሰማው በሚናገረው በሚወስደው እርምጃ በሚሰራው ስራ ሁሉ ኃላፊነትን ወስዶ በራሱ መወሰን የሚችል መምራት የሚችል የሆነ ጊዜ ነቢይ ይባላል ማለት ነው። ሌላው ሉጥፍ ነው። ሉጥፍ ማለት ደግሞ አዛኝነት፣ ርህሩህነት ያለው የሆነ ጊዜ ማለት ነው። وهذا من ابرز سمات النبل ይሉታል። የነቢይነት ግሉህና ጎልቶ ሊታይ የሚችል ባህሪ እንደዚህ ነቢይ የሚባሉ ሰዎች ላይ የሚታይ ባህሪ ነው። ለሌሎቹ ማዘን መውደድና ማክበርን የተላበሰ የሆነ ጊዜ ማለት ነው።
ሁለተኛው ነቢል የሚባለው ሰው ምን አይነት ባህሪ ያለው ሶስተኛ ማለት ነው ምን አይነት ባህሪ የሚታይበት ሰው ነው ጀግንነት የሚታይበት ማለት ነው ጀግና የሆነ ሰው ምክንያቱም ጀግኖች ነቢልነት ይታይባቸዋል ጀግና የሆነ ሰው ነቢል ይባላል ኢድ الشجاعة ثبات القلب شجاعة ብሎ ማለት የልብ መጽናት የልብ መረጋጋት ነው የሆነ መከራ ያጋጠመ ጊዜ ያኒ ሰዎችን ከሆነ ቦታ ላይ ማውጣት ያስፈልገ ጊዜ ለራሱ ትዕግስት አድርጎ በጀግንነት ተጋፍጦ ለሌሎቹ ራሱን ሰጥቶ ከጀህል ማውጣት ሊሆን ይችላል ከችግር ማውጣት ሊሆን ይችላል ሰዎች የሚረዱበት ነገር ኑሮ መርዳት ሊሆን ይችላል በዚያ ላይ ራሱን ሰጥቶ ለሰዎች የሚውል ጀግና የሆነ ጊዜ هذا ነቢሉን ይባላል ስለዚህ አሁን እነዚህ የምናወራቸውና ለወደፊት የምናነሳቸው ዑለማዎች ትልልቅ ሰዎች ይህም ባህሪ ተላብሰው ሰዎችን ያወጡና ሰዎችን ወደ መልካም ያወጡ ሰዎች ናቸው ጀግንነት የሚባለው ባህሪ እንደ ኢስላም በጣም ትልቅና የሚመሰገን የሆነ ባህሪ ነው ነብያችንም አለይሂ ሰላቱ ወሰላም እንደውም በዱዓቸው ራሱ ኢማም ሙስሊም በዘገቡት اللهم إني أعوذ بك من الجبن وأعوذ بك من البخل يالو دعاء يادرغو نبر وأعوذ بك من غلبة الدين وقهر الرجال من الجبن مالت كفرينت كبوقبوقانت مالت ነው ከዚያ ጠብቀኝ ብለው ዱዓ ያደርጉ ነበር ነብዩ አለይሂ ሰላቱ ወሰላም የኑብል ባህሪ አስፈላጊ ስለመሆኑ አላህም عز وجل ከደነገገው ድንጋጌ ውስጥ وقاتلوا في سبيل الله ይላል በአላህ መንገድ ላይ ተዋጉ ተጋደሉ ይላል ይህ ማለት እንግዲህ ጀግንነትን መላበስ አለበት የነቢሎች ባህሪ ስለሆነ ማለት ነው አራተኛው አነዛሃ ነቢሎች ኑዝህ አላቸው ከማንኛውም ሰፋሲፍ ቦታ ላይ ትርፍና ውድቅ የሆነ ቦታ ላይ የማይገኝ ሰው ነቢል ይባላል የጸዱ ናቸው እውነተኞች ናቸው ውሸትን አይናገሩም ክብር ናቸው መጥፎ ቦታ ላይ አይገኙም ምክንያቱም ኑብል ላይ ያደረሰው ባህሪያቸው ያደረሳቸው ባህሪ መጥፎ ቦታ ላይ መገኘትን ስለማይፈቅድላቸው ማለት ነው ክብር ቦታ ትልቅ ቦታ ولا يمكن ان يتصفوا بالدناءة ابدا ነቢል የሆኑ ሰዎች ወራዳ በሆነና ዝቅተኛ በሆነ ባህሪ አይገለጹም ትልልቅ ቦታ ላይ ብቻ የሚገኙ ናቸው ويتمسكون بالقيم والاخلاقيه والقيم الرفيعه እንደዚሁም በዳይ የሆነ ሰውና በደልን በራሳቸው ይጋፈጣሉ ከሌሎቹ ላይ ማለት ነው ራሳቸውም ላይ በደል እንዲደርስባቸው ፈቃደኛ አይሆኑም ከሌሎችም ላይ በደል ሲደርስ ደግሞ የሚጋፈጡ ናቸው እንደዚሁ ብዙ ነው የጠቀሱለት ነቢል የሆነ ሰው ለሌሎቹ ሰዎች እውቅና ይሰጣል ለሌሎች ሰዎች አዎ እኛ ጋር የገደለን ይህ ነው የራሱን ብቻ አይመለከትም ነቢል የሆነ ሰው ለራሱም መልካም ለመስራት ራሱን ሰጥቶ ይሰራል ሌሎች የሰሩትን ደግሞ ዋጋ ይሰጣል يعربون عن الامتنان ويقدرون مساهمات الآخرين የሌሎቹን ተሳትፎ በጣም ቦታ ይሰጣሉ متجنبين التباهي في نفس الوقت ጉራ ኩራት ከሚባለው ነገር ይርቃል ነቢል የሆነ ሰው መጀመሪያ ስራን ይሰራል በስራው እንዲሞገስ አይደለም የሚሰራው ስራው እንዲገኝ እንጂ እና እነዚህ ወደፊት የምናነሳቸው ትልልቅ ሰዎች ይህን ባህሪ የተላበሱ ናቸው እንዲህ አይነት ባህሪ ያላቸው ደግሞ ቃኢድ የሚሆኑት መሪ የሚሆኑት እነሱ ናቸው ቂያዳ ማለት ምንድነው ሼክ ባነሱት ማለት ነው ቂያዳ ማለት عملية تحريك الناس نحو الهدف ይሉታል القيادة هي عملية تحريك الناس نحو الهدف ሰዎችን ማነሳሳት ሰዎችን ይዞ ወደ ዓላማ ቦታ ላይ ለመድረስ የሚፈለግ ቦታ ላይ ሰዎችን ለማድረስ በግንባር ቀደምነት የሚመሩ ሰዎች ማለት ነው ቂያዳ ብሎ ማለት ይሄ ነው وقيل ቂያዳ ብሎ ማለት تحقيق الخلافة في الأرض من أجل الصلاح والإصلاح ይሉታል تحقيق الخلافة በምድር ላይ ተተኪነትን ለምን አላህ Subhanahu Wa Ta'ala የሰዎችን ልጆች خلائف አድርጎ ነው የፈጠረውና ያንን እርግጠኛ ማድረግ ለማስተካከልና ለማስተካከል ተግተው የሚሰሩ ሰዎች ቃኢዶች ናቸው በዚህ መስክ ላይ መስራት ደግሞ ቂያዳ በመባል ይታወቃል ነው ርዕሱ ሰፊ ነው እንግዲህ ይሄን የመሰለ ነው ሼክ بسم الله الحمد لله والصلاة والسلام على رسول الله
እንግዲህ ይህን ርዕስ መዳሰስ ያስፈለገበት ዋናው ዓላማ ያለፈውን ትውልድ ከአሁን ካለው ትውልድ ጋር ለማስተሳሰር ነው፣ ለማያያዝ ነው። አንዳንድ ጊዜ የሆነ መመሪያ ከቁርአን ከሐዲስ ሲነገር መተግበር ማይቻል ከአቅም በላይ የሆነ አይነት ነገር ነው ብሎ የሚያስቡ ሰዎች አይጠፉም። እነዚህ ሰዎች አይጠፉም ብቻ ሳይሆን ያለፉትን የሰለፎችን ትውልድ ቀዲሞችን ታሪክና ማንነታቸውን እንዴት እንደኖሩ የሚያውቅ ትውልድ በጠፋ ቁጥር አሁን ያለው ትውልድ ለቁርአን ለሐዲሱን አተገባበር የራሱን መንገድ ይፈልጋል፣ የራሱን አስተሳሰብ ይፈልጋል። ሌሎች ደግሞ መቁረጥ የሚፈልጉ አካሎች አሉ። መቁረጥ ያለፈውን ትውልድ ከመጪው ትውልድ ጋር እንዳይተሳሰር መቁረጥ የሚፈልጉና ከቆረጡት በኋላ ራሳቸው በሚፈልጉት መንገድ መቅረጽ፣ አዲሱን ትውልድ ራሳቸው በሚፈልጉት መንገድ መቅረጽ የሚፈልጉ አካሎች አሉ። እነዚህ አካሎች እንዳይኖሩ የእነዚህን ሴራ ለማጥፋት ከምንጠቀምበት መንገድ አንዱ ማስተሳሰር ነው። ለዚህም ብሎ አላህ ነቢያችንን ሰለላሁ ዐለይሂ ወሰለም ፈቢሁዳሁም እቅተዲህ ይላቸዋል። ያለፉትን አንቢያዎችን ሩሱሎችን ቅሳቸውን፣ ታሪካቸውን ምን እንደገጠማቸው፣ እንዴት እንዳለፉ፣ የገጠማቸውን ችግር፣ መልካም ነገር የገጠማቸውን ነገር መልካሙን እንዴት እንደተጠቀሙበት፣ መጥፎ ነገር ሲገጥማቸው መጥፎን ነገር እንዴት እንዳለፉት ቅሳውን ይነግራቸውና የነሱን መንገድ ተከተል፣ እነሱ በሄዱበት መንገድ ሂድ ይላቸዋል። በሌላም በቁርአን አንቀጽ አላህ ይላል ፈቅሱሲል ቀሰሰ ለዓለሁም የተፈከሩን፣ ሰዎች እንዲያስተነትኑና በደንብ እንዲገባቸው፣ እንዲረዱ፣ እንዲገነዘቡ ያለፉ ሰዎችን ታሪካቸውን፣ ቅሳቸውን በደንብ አድርገህ አቅርብ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አሁን ሲር አዕላም ኑበላ ማንሳት በጣም አንገብጋቢና አስፈላጊ ሆነው ይህ ያለው ትውልድ ሁሌም አንድ አባባል አለ፣ ያረጀ ነገር ያረጀ የፈጀ የሚሉት ሰዎች አባባል አለ። የሰው ልጅ እንደዛ ስም ሲወጣ ራሱ ይሄ ድሮ ስም ኸዲጃ፣ አይሻ ሲባል ይሄ ድሮ የቀረ ነው እና አዳዲስ ስሞች አሉ፣ እነዛ ላይ ማተኮር አለብን የሚሉ ሰዎች አሉ። እንደ እስላም ያለፈ የሰው ልጅ በጥቅሉ ማለት ነው የነበረን ነገር ሀታ አሁን ቴክኖሎጂ ምናምን ሲባል አዳዲስ ምን ነው አይደለም፣ አልፏል ቴክኖሎጂ። ከዚህ ያለ የከበደ ቴክኖሎጂ እንዳለፈ ቁርአን ይነግረናል። የዓድ ህዝቦች የሰሩትን ነገር እንደ አጭሩን ነገር እንበልና አሁን ምስር ላይ ያለ ፒራሚድ ይባላል። ያን አሁን ይሄ ትውልድ ከየት ይሰራዋል? ቴክኖሎጂ ምን ብሎ ከባድ ነው እና ያለፈውን ታሪክ ማንሳት የግድ ነው። በተለይ እንደ እስላም እንደ ኢማን የተፈጠርነው አላህ ለመገዛት ነው፣ ሟቾችንን አኺራ አላህ ፊት መቅረብ ይጠብቅብናል ከሚለው ዝግጅት አንጻር ያለፉትን ታሪክ ማንሳት ወሳኝና አንገብጋቢ ነው። አንደኛው ጥቅሙ ምንድን ነው? እኛን ፈተናዎች ይገጥሙናል። ሁልጊዜ አልጋ ባልጋ አይደለም። ፈተናዎች ይገጥሙናል። ፈተናዎች ሲገጥሙን የድህነት ፈተና ይገጥመናል። የሀብትም ፈተና ሊገጥመን ይችላል። የጤና ፈተና ይገጥመናል። የፖለቲካ ተጽዕኖ ፈተና ይገጥመናል። ፖለቲካ በሆነ አጋጣሚ የመጣው መንግስት የሆነ የሚያሳድርበት ተጽዕኖ ፈተና ይኖራል። እነዚህን ፈተናዎች እንዴት ነው የምናልፋቸው? እንዴት ማለፍ ያለብን? ከዚህ ቀደም የነበሩ ዑለማዎች፣ መሻይኾች ፈተናው ገጥሟቸው እንዳለፉት ማወቃችን በራሱ ይቻላልነትን ውስጣችን ላይ ያሳድራል። ፈተና ይቻላል፣ ፈልጎ ቢገጥመን ማለፍ እንችላለን የሚል ሞራል ይሰጠናል። በድህነትም ቢሆን ድህነትን ከኛ የባሰ ድህነት ገጥሟቸው ያለፉ ዑለማዎች አሉ፣ መሻይኾች አሉ፣ ትላልቆች አሉ፣ በጣም ተርቦ ተቸግሮ። ይህን ስናውቅ ለድህነት ቦታ አንሰጥም። በቃ ፈለግን እንቋቋማል ብለን እናስባለን። በሽታን ሲመጣ በሽታ በጣም ታመው በጣም አይድኑም ሞቱ ሲባሉ የዳኑና ለውጥ ያመጡ ህዝብን መቅረጽ የቻሉ መኖራቸውን ስናውቅ እኛም ከገጠመን ህመም እንደምንፈወስ ተስፋ ውስጣችን ላይ ያድራል። ሀብታም ሲኮን ብዙ ጊዜ ከላ ኢነል ኢንሳነ ለየጥጋ አን ረአሁ እስተግና ነው። ሰው ልጅ ሀብት ሲያገኝ ይጠማል ነው። አሁን የማለው ተጨባጭ ሰዎች ሀብት ሲያገኙ ከመስጂድ መውጣት፣ ሀብት ሲያገኙ ከዲን መራቅ፣ የትናንት ጓደኛውን ይረሳል። የትናንትና ታሪክ መኖሩን ስናው ሀብታም ሆኖ ለዲን የሰሩ ሀብታም ሆኖ ዓሊሞች፣ ሀብታም ሆኖ ሙጃሂዶች፣ ሀብታም ሆኖ ሌሊት የሚቆሙ ቀን የሚጾሙ
ስታይ ይህን ታሪክ ለህዝብ ሲቀርብ ለካስ ይቻላል የሚል ስነ ልቦና ውስጥ ላይ ይቀርጻል። እንዲሁም በተለይ ፖለቲካ ላይ የታሰሩ የተገረፉ አካለ ጎደሎ የሆኑ ዓሊሞች ተጽዕኖ ፈጣሪዎች ኑበላ የሆኑ መኖራቸውን ስናውቅ የትውልዳውንም ይነቃል። እንዲህም ይቻላል እንዴ የሚል ስሜት ውስጣችን ላይ ያድራልና የነዚህን ዓላምን ኑበላ ማንሳት የተፈለገበት ትልቁ ምክንያት ምንድን ነው? አሁን ያለው ትውልድ ዙሪያውን ብቻ ነው የሚያየው። ወይ ሚዲያ አንድ አባባል አለ። አንድ መጽሐፍ ጽፏል አንድ ጸሐፊያችን ከኢትዮጵያ ጸሐፎች አንዱ ኪነት ያገነነው ባል ነገር አለ እና እነዚህ ይገነው ይቀርባሉ። የኛውንስ ማን ያገነናቸው? ማን ከፍ ያርጋቸው? ኑረው የሌሉ የመሰሉ ሞዴል የሚፈልግ አካል ብዙ አለ። ግን ሞዴሎቹ ተቀብረውበታል፣ ሞዴሎቹ ተደብቀዋል። እና በእስላም ውስጥ ብዙ ሞዴሎች አሉና ተቀብረዋል፣ ተደብቀዋል ይበልስል አሉ መጽሐፍት ውስጥ አሉ ቀርበዋል። ግን እኛም በደውራችን እነዚህን መሳቢሕ ዱጃ የሆኑ ብርሃን የሆኑ ማብራት የሆኑ ህዝብ ለትውልድ አርአያ መሆን የሚችሉ እናቀርባቸው የሚል ፕሮግራም ነው ይዘን የቀረብነው። ኢንሻአላህ ሼክ ያዕቁብ ደግሞ እነዚህ ያው ብዙ ናቸው፣ ቁጥሩ አያልቁም፣ የሚዘለቁ አይደሉምና በዚህ ፕሮግራማችን መርጠን ያቀረብናቸው አሉ ከዑለማዎች። እነዚህን የመረጠንበት መንገድ ምን ነበር? አንዱን ከአንዱን ለማበላለጥ መንገድ ነበረን ወይስ ተቸገረናል? እንዴት ነበረ የመረጥናቸው? እሱን ቢዳስሱልን። መርሐባ ጀዛኩሙላሁ ኸይረን። ያው እንግዲህ ይህንን ሲየሩ አዕላሚ ኑበላ ብለን ስንጀምር ወደፊት የምንጠቅሳቸው ታላላቅ ማንነቶችና ታላላቅ ስብዕናዎች በእስላም ውስጥ ያሳለፉ የሰሩትን ገድሎች የሰሩትን ስራዎች ታሪካቸውን ስናነሳ እኛ እነሱን ለመከተልና እነሱን ለመሆን የነሱን ስራ እንደው ለመስራት ወይም እነሱን ለመከተል ተፍተፍ ለማለት እንዳግዘን ነው። ሙሉ በሙሉ እንኳን ባንሆን አቡበክር ጋር እንግዲህ እዛም ያሉት ሰዎች አጠገባቸው የነበሩትም እና ዑመር ከዚህ በኋላ ካንተ ጋር አልሽቀዳደም ብለው ተስፋ የቆረጡበት አጋጣሚ ነውና ግን በዛ በነሱ መንገድ ላይ መሄድ የሁላችንም ግዴታ ነው። እነሱ የሚፈልጉትን ጀነት ነው እኛ የምንፈልገው፣ እነሱ የሚመኙትን ጀነት ነው የምንመኘው። ስለዚህ ያንን ከተመኘን አይቀር እነሱ የሰሩትን ስራ መስራት አለብን። በተለይ እዚህ ቦታ ላይ ከምናቀርባቸው አዕላሙ ሲየሩ አዕላሚ ኑበላ ብለን ከምናነሳቸው አልዓሸረቱል ሙበሸሩነ ቢልጀናህ ውስጥ አሉበት። በጀነት 10 የተበሰሩት ነብዩ መሐመድ አለይሂ ሰላቱ ወሰላም አቡበክርን ፊል ጀናህ ወዑመሩ ፊል ጀናህ ወዑስማኑ ፊል ጀናህ ወዓሊዩ ፊል ጀናህ ወሰዕዱ ፊል ጀናህ ወሰዒዱ ፊል ጀናህ ወዓብዱራህማን ፊል ጀናህ ወጦልሐቱ ወዙበይሩ ወአቡ ዑበይዳ ብለው የጠቀሷቸው 10ዎቹ አሉበት። በነብዩ አለይሂ ሰላቱ ወሰላም አንደበት ጀነት የተመሰከረላቸው ምን ስለሆኑ ነው? ምን ስለሰሩ ነው? ምን ብናደርግ ነው እኛም እንደው እነሱ መንገድ ላይ እነሱ ያሰቡትና የተመሰከረላቸውን ጀነት ልንከጅልና ልናስብ የምንችለው የሚለውን በቀልባችን ውስጥ እኛም ከኛ ጀምሮ ለተመልካቾቻችንም ይህን ፕሮግራም ለሚከታተሉ ወንድምና እህቶች አባትና እናቶችም ለማድረስ ያክል ነውና የመረጥንባቸው ነገር ከእንትኑ እንደሚወሰደው አልአዕላም አኑበላ ከሚለው ቃል እንደሚታወቀው በዋናነት ዒልማቸውን አይተናል፣ ዕውቀታቸውን አይተናል። ከነብዩ አለይሂ ሰላቱ ወሰላም የተሰጣቸው ምስክርነት አለ። የቀሰሙት ነብዩ አለይሂ ሰላቱ ወሰላም መድረሳ የተማሩት ትምህርት አለ። ወህዩ ይወረደላቸው ወህዩን ቀጥታ የተቀበሉት ናቸው። እነዚህን ሷሐቦችና ከነሱ በኋላ ደግሞ በነሱ መንገድ ሂደው በዒልሙ ላይ በደንብ አድርገው ሂደው የመጠቁ ታላላቅ ስብዕናዎችን ታላላቅ ማንነቶችን በስራ ላይ የሰሩት በሙስሊሙ አንድነት ላይ የሰሩትን ሁሉቃቸውን ለምሳሌ ከሀገራችን መሻይኾች ከ29ኙ ከምናነሳቸው አንዱ ሼክ መሐመድ ሳኒ ሐቢብ አሉበት። ሼክ መሐመድ ሳኒ ሐቢብን እንዴት መረጥናቸው? በምን መረጥናቸው? ለምንድን ነው የመረጥናቸው? ሁሉቃቸው፣ ስነ ምግባራቸው፣ ዒልማቸው፣ አደባቸው። ስለዚህ የመረጥንባቸው ምክንያቶች ሁሉም እነዚህ ብቻ ናቸው ማለት አይደለም። አዕላሙ ተቸግረናል፣ እከሌ ከከሌ ይበልጣል፣ እከሌ ከሌ ይብሳል። ግን በዚህ ፕሮግራም ላይ እንዲነሱ አላህ የሻላቸው ቅድሚያ ያገኙ ማላ ይድረኩ ኩሉ ላ ይትረኩ ጁሉሁ ብለን ሁሉም የማይገኘውን ነገር ሁሉንም አንተውምና የተወሰኑ አሳይተን ይሄ ደግሞ በነገራችን ላይ መግቢያ የሚያስፈልገን እንትን የሚያስፈልገን አቡበክርን ስናይ አቡበክር በአንድ ሐልቃ እንጨርሳቸዋለን።
በ20 ደቂቃ በ15 ደቂቃ ያልቃሉ ማለት አይደለምና ወንድሞቼ እህቶቼ ቅምሻ እንዲሆናችሁ ነው። የአቡበክር ታሪክ ምን አይነት እንደሆነ ውስጥን ለመኮርኮር ነው። ውስጥን ተሽሂዘል ሂመም ነው። ሐሳብን ለመቀስቀስና ለመሳል ነውና ሁላችንም በደንብ አድርገን ይሄን ነገር እንትን እንድል ነው። ዒልማቸውን ተመልክተናል፣ ኹሉቃቸውን ተመልክተናል፣ ስነ ምግባራቸውን ቅድም ሸኽ እንደዘረዘሯቸው ንጹህነታቸው፣ የውስጣቸው ንጽህና፣ የጀግንነታቸው ማንነት፣ የእውነተኝነታቸው፣ የአማና ጠባቂነታቸው እነዚህ ባህሪያቶችን ኑበላ ያስባላቸውም ይሄ ባህሪ ስለሆነ እነዚህን ባህሪያቸውን ኹሉቃቸውን አይተናል። ከዛ በኋላ ደግሞ ያፈሩት ፍሬ አለ አሰራቸው። አሁን ያነሳኋቸው ሸኽ አሰር አላቸው። ሸኽ መሐመድ ሳኒ ሐቢብ ምን አሰር አላቸው ኢትዮጵያ ውስጥ በሙስሊሙ አንድነት ዙሪያ? ይሄው አልመጅሊስ አልኢስላሚ ምርጫ ቅርብ ባለፈው ያካሄድ ነው እንትን ያልነው የሳቸው የመሰረቱትና ስንት ታግለው ስንት ለፍተው ያደረጉት አሰራቸው ፋናቸው አለ። ይሄንን እነዚህ ሶስቱን ባህሪያቶች ዒልመሁም ወኹሉቀሁም ወአደበሁም ይሄንን በማየትና ወአሰረሁም ኢንጃዛታቸውን የፈጸሙትን ስራ በማየት ይሄንን አይተን ነው እንትን ያልነውና ይቺ አሁን የጀመርናት መሷቢሐል ሁዳ ብለን እንደ መግቢያ ያየነው ወደ ታሪካቸው ስንገባ ወደፊት ይሄንን ነው የምናነሳው ለማለትና ዓላማችንም ይሄ ነው። የነሱን ታሪክና የኛን ማንነት ለማስተሳሰር ነው። እንዲሁም ቁድዋ ያስፈልገናል፣ ሞዴል ያስፈልገናል፣ አርአያ ያስፈልገናል፣ መከተል አለብን ለማለት ነው። ውድ ተመልካቾቻችን የዛሬው ደርሳችን እዚህ ላይ ይቋጫል። ኢንሻአላህ በሚቀጥለው አቡበክርን ሲዲቅ ብለን ጀምረን ከዛ ደግሞ ዑመር ዑስማን እያልን እንቀጥላለን በቀጣይ ሐልቃዎች ላይ። ለዛሬው እዚሁ ላይ ከሰዓት አንፃር ለማቆም እንገደዳለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።